ያላቅም ልቤ በጣም የተሰበረው እኔ ያላቅም ውስጤ አሁንም ድረስ አላመንም። ቦኒ ሞታለች የሚል ገመድ ከኋላዋ አስራ የመጨረሻ የስንብት መልእክት አስተላልፋ ቪዲዮ ሰርታ ፖስት አድርጋ ራሷን ያጠፋችው በጣም ፌመስ የሆነችው ቲክቶከር አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም፣ እናት የለኝም። ኦኬ በቃ ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ላይክ እግሬን በጣም ነው የሚያሳዝነው። በጣም ነው አንጀት የሚበላው። እህታችን ቦኒ እንግዲህ ትላንትና እንደተናገረችው ራሷን አጥፍታለች። ካሁን በኋላ እረፍት ነው የምፈልገው በላ በኦሮምኛ ስትናገር ነበረ። በጣም ነው ልብ የሚሰብረው። እንግዲህ ራሷን ማጥፍታ ተገኝታለች። ነገሩ በጣም እየተወሳሰበ መጥቷል። ብዙ ሰዎች ሀሳባቸውን እየሰጡበት ይገኛል። እንግዲህ የምናየው ይሆናል። ባምቢ አበሻ እንግዲህ በጣም ብዙ ሰዎችን እያነጋገረ ያለና በጣም የሚደብር ነገር ተናግራ ነበረ። ምንድነው ምክንያቷ ለምንድነው የተናገረችው የሚለውን ነገር ምላሽ ሰጥታበታለች። እንግዲህ አንዲትም ልጅ ደግሞ እናቷን በአደባባይ ስታዋርድ ነበረ። ብዙ ሰዎች ሐሳብ አስተያየታቸውን ሲሰጡ ነበር። እኔም እዛ ላይ ሐሳቤን ሰጥቻለሁ። ሁላችሁም እስከ መጨረሻ ድረስ በማየት ሐሳባችሁን በማጋራት ከኔ ጋር ሁኑ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ ሞች በቃ በቀላል እንደዚህ ምን አይነት አእምሮ ነው ቦኒ ሞታለች የሚለውን መቀበል የሚችለው? ምን አይነት አእምሮ? በጣም ነው የሚከብደው። ልቤ በጣም የተሰበረው እኔ ያላቅም ውስጤ አሁንም ድረስ አላመንም። ቦኒ ሞታለች የሚል አእምሮዬ እንዴት ነው የሚቀበለው? በጣም ብዙ ሰዎችን እንግዲህ ልብ የሰበረ ነገር ነው። እንግዲህ እህታችን ቦኒ እንግዲህ ራሷን አጥፍታለች። እንግዲህ በሚያሳዝን ሁኔታ እንግዲህ ከጀርባዋ ላይ ገመድ አድርጋ ምናምን ነገር ነበርና ያጠፋችው ሁኔታውንም ደግሞ እስቲ ላሳያችሁ። ከዚህ ጋር የተያያዘ በጣም ብዙ ሰዎች እንደዚህ ራሳቸውን እያጠፉ ይገኛሉና ምንድነው ምክንያታቸው? ወጣቱ ለምንድነው ተስፋ እየቆረጠ ያለው የሚለው ነገር ለብዙዎች ጥያቄ ሆኗል። እስቲ ይሄንንም ቪዲዮ ደግሞ አስቃኝቻችሁ ልምጣ። ገመድ ከኋላዋ አስራ የመጨረሻ የስንብት መልእክት አስተላልፋ ቪዲዮ ሰርታ ፖስት አድርጋ ራሷን ያጠፋችው በጣም ፌመስ የሆነችው ቲክቶከር ጉዳይ አነጋጋሪ ሆኗል። በዚህ ተመሳሳይ ሁኔታ ህይወታቸውን ያጠፉ ሰዎችን ሊስት ላድርግላችሁ። የመጀመሪያው እንግዲህ ኬትሊን የምትባል አውስትራሊያ ውስጥ የምትኖር የ19 ዓመት ቲክቶከር በ2021 ዓመተ ምህረት የሆነ ሙዚቃ ከነላይክሱ ፖስት ታደርጋለች። እንደዚህ አይነት ቪዲዮዎችን ከፖስተች በኋላ ራሷን እንዳጠፋች ይነገራል። ሁለተኛ ዳዛሪያ የምትባል ደግሞ ዩኤስኤ ውስጥ ያለች የ18 ዓመት ቲክቶከር ነች። እና እሷ በሞተችበት ጊዜ ደግሞ ምን አይነት ቪዲዮዎችን ፖስት አድርጋለች? አይ ኖ አም አኖይንግ ማለት እኔ ማናድድ ማበሳጭ ሰው እንደሆንኩ አውቃለሁ የሚሉ ቪዲዮዎችን በተከታታይ ፖስት ታደርጋለች። እና ኢንስታግራም ስቶሪዋ ላይ ደግሞ ዳንስ እያደረገች የሆነ ካፕሽን ጽፋ ፖስት ታደርጋለች። ይሄ ካፕሽን ምን ይላል? አም ፍራስትሬትድ አም ታይርድ ኦፍ ቢንግ ሀርት እና አም ሬዲ ቱ ቢ ደን የሚል በቃ ደክሞኛል፣ አቅለሽልሾኛል፣ መጎዳት በቅቶኛል ምናምን የሚል ነገር ያለበትን ካፕሽን አስቀምጣ ቪዲዮ ፖስት አድርጋ ራሷን እንዳጠፋች ነው። ሌላ ደግሞ በሶስተኛ ደረጃ ኩፐር ኖሬዣ የሚባል የዩኤስኤ ወጣት ነው፣ ወንድ ነው ይሄኛው ደግሞ እና እሱ ከመሞቱ በፊት እንግዲህ አስክሬኑ ከመገኘቱ ከሰዓታት በፊት አንድ ቪዲዮ ፖስት አድርጓል። እዚህ ቪዲዮ ላይ አልጋ ላይ ተኝቶ ነበረ እና እንደዚህ የሚል ጽሑፍ አስቀምጧል። who else be thinking they gonna die young የሚል ጽሑፍ አስቀምጦ አልጋ ላይ እንደዚህ ተኝቶ ከፖስተ በኋላ ከሰዓታት በኋላ አስክሬኑ ተገኝቷል ማለት ነው። ላይቭ ስትሪም እያደረጉ ሽጉጥ አውጥተው ራሳቸው ላይ ተኩሰው ራሳቸውን ያጠፉ ሰዎች ራሱ እንዳሉ ሰምታችኋል ብዬ አስባለሁና ሲስቁ ሲዝናኑ ምናምን ቲክቶክ ላይ ሶሻል ሚዲያ ላይ የምታያቸው ልጆች ሁሉ ከጀርባቸው ያለው ነገር ምንም የሚታወቅ ነገር አይደለም። እና እኔ አንድ ነገር ግን ምክር ልምከራችሁ ባይዘው ተመልካቾች፣ መቼም ቢሆን ሶሻል ሚዲያ ላይ ባለ ሰው ህይወት እንዳትቀኑ። ባይዘው ሆነ ሰው ቀንታችሁ ወይኔ ምናምን ብላችሁ በጣም አጉል ተመኝታችሁ የተመኛችሁት ነገር ይደርሳል አይደለ? የምትመኙት ህይወት ምን አይነት ህይወት እንደሆነ አታውቁም። ወይኔ እሷን ባረገኝ፣ ወይኔ እሱን ባረገኝ፣ ወይኔ ምናምን ብላችሁ የምትመኙ ሰዎች ምን እየተመኛችሁ እንደሆነ ራሱ አታውቁም። ባይዘው እና አትመኙ፣ የራሳችሁን ህይወት ኑሩ ባጭሩ። እኔም በጣም ልክ ነው ብዬ አስባለሁ። በጣም ወጣቱ ምንድነው ተስፋ እያስቆረጠ ያለው ነገር በጣም አሳሳቢ ደረጃ ላይ እየደረሰ ነው። ያው ሁሉም ሰው የራሱ ጥያቄ የራሱ ፈተና አለበት። ግን እየተፈጠረም ያለው እየተከሰተውም ያለው ነገር ለማሰብም
ለማውራትም በጣም የሚከብድ ነገር ነው። እህታችን ቦኒ እንግዲህ በብዙ ሰዎች ልብ ያለች ነችና ነገሩ በጣም ውስብስብ ያለ ነገር ነውና በጣም ነው የሚያሳዝነው። ለመላው አድናቂዎቿና ለቤተሰቦቿ መጽናናትን እንመኛለን። እንግዲህ እያያችሁ ልጁ እንዳለው የምትመኙ ሰዎች እነዛ ሰዎች ምን አይነት ችግር እንዳለባቸው አናቅምና ፈጣሪ የፈቀደውን ላይፍ መኖሩ ይሻላል። ሳትታወቁ እንዲሁ ባላችሁ ላይፍ ላይ መቀጠል ይሻላል ብዬ አስባለሁ። ባምቢ ሀበሻ እንግዲህ ምላሿን ሰጥታለች። ምንድነው የሚለው ነገር አይተን እንምጣ። ትዳር አጣሽ አይደል እንዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ ማለት ባሬ እግሬን እየላሱ ማለት ነው የምራመድበት እመቤቴ ምስክሬ ናት። ማሬ እየተፋሁባችሁ እየተጸዳደብባችሁ እንድኖር ምናምን የምትፈልጉ ወንዶች አሏችሁ። በጣም ነው የሚያሳፍረው። እንግዲህ እኔ ከባምቢ ሀበሻ እንደዚህ አይነት ንግግር አልጠብቅምና ለዚህ ንግግር ደግሞ የሰጠችው ምላሽ አለ። ለተናገረችው ንግግር እንግዲህ የተጸዳደውባቸው እግሬን እየላሱ እንደፈለኩ ማድረጋቸው ወንዶች አሉ ብላ ነበረ። እስቲ ያንንም ነገር ደግሞ የተናገረችበት ኢንቴንሽን ስለትዳርም ምንድነው የሚለው ነገር አይተን እንምጣ። ምንድነው የተፈጠረው ዛሬ ላይቭ ሪካርድ ላይ እኔ እንደምታውቁት ነው ሁሉም ሰው መጥቶ እኔን ለመናገር በጣም እቀለዋለሁ። ስፔሻሊ ደግሞ መጥቶ እኔ ጋር አንቺንም ያገባሻል የሚል ነገር ለማውራት እኔ ሁሌ ሪካርዶቼን የላይቭ ሪካርዶቼን ካያችሁ አብዛኛውን ጊዜ አንቺንም ያገባሻል በሚል ነገር መልስ ነው የምታዩት። ዛሬ ምን አልኩኝ? አንቺንም ያገባሻል ወይ ስባል ማግባት በጣም ተራ ነገር ነው። ምክንያቱም ትዳሩ አይደለም ተራ ነገር። ትዳርማ መጽሐፍ ቅዱስም ያከበረው ነገር ነው። ማግባት ግን በዚህ ሰዓት ወንድ መርጬ ማግባት ለኔ ተራ ነገር ነው። ምክንያቱም ብዙ ወንዶች በየቀኑ ናግባሽ እያለው ይጠይቁኛል። እሱ እንደዛ ከሆነ ልክ ነው። ግን መጀመሪያ ላይቭ ላይ ስትናገር የነበረው ነገር ትዳሩን ሳይሆን መጋባቱን ነው ስትል የነበረውና በጣም ብዙ ሰዎች ጋር የተለያየ አመለካከትና አቀባበል ላይ ያለውና እስኪ ከመጨረሻው ድረስ የምትለው ነገር እንስማውና ሐሳብ እንሰጥበታለን። ብቻ ሳይሆን አይደለም እሱ ለምን እንደዚህ ያናረግልሽ፣ ለምን ባሪያሽ አልሆንም፣ ለምን እንደዚህ አልሆንም እያሉ ይጠይቁኛል ብዬ የተናገርኩት ነገር ኦብቪየስሊ ሀበሻ እንደሆነ ቁጭ ብዬ እውነት ነው ማን ያገባኛል ብዬ ባለክስ በጣም ጥሩ ኮሜንቶች ይበዙልኝ ነበር። ግን ኮንፊደንስ ስለነበረኝ በሰዓቱ መልሴ ላይ ብዙዎቻችሁን ትሪገር አድርጊያችኋለሁ እና እንደዚህ አይነት ሀበሻ ወንድ የለም እንዴት እንደዚህ ትናገሪያለሽ አፉ በይወተሽ ምናምን የሚሉ ቪዲዮዎች ተሰርቷል። በመጀመሪያ ደረጃ ለአነጋገሬ ስተት ካለው ኦር ያልተጻፈ ካነበብ ይቅርታ ጠይቃለሁ። ግን አሁን ትሄዱና የዚህ ቲክቶክ ስቶሪ ላይ ትሄዱና ማለት ነው አሁን የዚህ አካውንት ስቶሪ ላይ ትሄዱና ሶስተኛው ስቶሪ ላይ እነሱ ወንዶች ኢትዮጵያዊ ካልሆኑ ሜቢ ቡርኪና ፋሶዊ ወይ ብራዚላዊ ከሆኑ እናንተ ተነግሩኛላችሁ። ሲጀመር የኔ ዲኤም ውስጥ ድረስ መግባት የማይጠበቅባችሁ እንግዲህ የተናገረችውም ነገር ያለችው ወሬ ስቶሪ ላይ ተደርጓል። እኔም አይቼዋለሁና ማታ ላይ ስቶሪ ላይ አድርገው ነበር። ያው ስቶሪው ደግሞ 24 ሰዓት ብቻ ስለሚቆይ ስቶሪው ይጠፋልና ብዙ ወንዶች ዲኤም ያደርጉላት ነበር። ያለችው ነገር በሙሉ ልክ ነውና ላጠፋችውም ጥፋት ደግሞ ይቅርታ ጠይቃለች። ሰው ሆኖ ደግሞ የማይሳሳት ብረት ሆኖ ደግሞ የማይዝግ የለምና ያው ይቅርታ ይደረግላት። አንዳንድ ጊዜ እኛ ሰዎች ስንባል የሆነ የያዝነውን ነገር አንለቅም፣ ሙጭጭ የምንለው ነገር አለና ያ ነገር እንግዲህ ማንም ሰው ሆኖ ማይሳሳት ማያጠፋ ኃጢአተኛ ያልሆነ የለም። ያው ፈጣሪ ነው ገበናችንን ሸፍኖ የሚያቆመንና ይሄ ነገር እንደ ኖርማል ብንቆጥረው ያው አንዳንዴ አነጋገር ላይ ችግር ሊኖር ይችላል። እሱን ነገር ብታስተካክል ባይ ነኝ እና ሐሳብ አስተያየታችን እስቲ ስለሷ ያላችሁ ነገር አንድ በሉን እና ወደ ቀጣይ ቪዲዮ ደግሞ እናልፋለን። አስደንጋጭና እጅግ አስገራሚ የተባለ መረጃ በዚህ ሰዓት ተሰምቷል። ሚስት የባሏን ብልት መቁረጧ ነው የተገለጸው። ይህ የተቆረጠው ብልት እንዴት? ኧረ ወገን ምንድን ነው? በሕክምና መገጠሙ ተነግሯል። በአርሲ ዞን በትዳር አጋራቸው ጥቃት ደርሶባቸው ሙሉ በሙሉ ተቆርጦ የነበረ የ42 ዓመት ግለሰብ ብልት በአሰላ ሪፈራል ሆስፒታል በተደረገ የ3 ሰዓታት ስኬታማ ቀዶ ሕክምና ተመልሶ መገጠሙ ተገልጿል። በአሁኑ ወቅት የጤና ሁኔታቸው የተሻለ መሆኑና እንዲሁም ደግሞ ሽንት መሽናት መጀመራቸው ባለሙያዎች አረጋግጠዋል። ምንም እንኳን ሕክምናው ስኬታማ ቢሆንም የብልቱ ሙሉ የግብረ ስጋ ግንኙነት የመፈጸም አቅም ግን እንደ ቀድሞ ላይሆን እንደሚችል ተጠቁሟል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አረ ከሸና በቂው ነው እንዴ! እኔ ግን ምንድነው እየተፈጠረ ያለው ነው? እኔ ወገን ምንድነው እየሰማን ያለ ነው? እስከ ላዩ ላይ እስክታነሳለ ድረስ የት ነው እሱ? እኔ እንጃ፣ እኔ አላውቅም። እንደዚህ ይቻላል? እናቃትም አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላውቃትም። እናት የለኝም። ኦኬ በቃ ጀስት ታውኝ ልኑርበት ካላስ እኔ በቃኝ።
እኔ በቃኛል ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች ግን ደብላኝ ግን ዱባይ ይሁላ በተሰበሰበበት ሰው እንዴት ነው እናቴ አይደለችም ተብሎ የሚዋጥላችሁ ነው እኔ በጣም ግርም የሚለኝ ነገር የፈለገ ነገር ተበድላችሁ ከሷ እኮ መራቅ ነው አይደል እንዴ ይሁላ ሰው ተሰብስቦ እንግዲህ እኔ እንዴት እንደሚዋጥላችሁ በጣም እየደወልኩለት አይሽ እኔ ደግሞ ልጄ ነሽ ካጂ ችግር የለው ነገ ልጅሽ እንዲበልሽ ችግር የለው ምንም እንድታደርግልላ ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግሬያለሁ እናት የለኝም ይሄው ያያችሁ ነው እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናት አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታጣቁ ሁሌ ዋጣርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁ ታውቃላችሁ ቴንክ ዩ ብዙ የሚያከብሩኝ ሰዎች አሉ ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት ይሄው ዛሬ ተዋርጃለሁ በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም ትለኛ አላውቅም ዲኤንኤ ይጣራል ችግር አለ ያው ዲኤንኤ ይጣራል ግን እናት ገበና ትሸፍናለች የኛ ገበና የትኛው ነው የኛ ገበና የትኛው ነው ንገሪኝ የትኛው ገበና ነው ምንም ገበና የለም ማሪ ሁሉም በየቤቱ አለ ሁሉም በየቤቱ ጸባለ ማሪ ምንም ሊገርምሽ አይገባም እሺ እናት ያልሽ ሁሉም ቤት ጸባለ ሁሉም ቤት እናትና ልጅ ይጣል ባይዜ የፈለገ ከቤተሰብ ጋር ብንባላ ምናምን ነገር ግን ሚዲያ ላይ ወተን 40 ምናምን ሺህ ሰው በተሰበሰበበት እናቴ አይደለችም አባቴ አይደለም እህቴ አይደለም ይሄን ነገር ባይዜ ኢንቦክስ ነው መፍታት ያለባቸው ወይም ደግሞ ቪዲዮ ኮል ተደዋውለው ሶስቱንም አንድ ላይ ያስገብቶ እንደማውራት እኔ ሀቢባ ተብየዋም እኔ ምን አይነት ስራ እንደምትሰራ ነው ያላቅም እኔ እንዴት እኔ የሰውን ገበና የሰውን እንትን ለማውጣት ሂስትሪ ለማውጣት እንዴት የዚህን ያህል ማለት ነው እኔ ልጆችም የፈለገ ብትበደሉ ቻል አድርጋችሁ ምንም ነገር ብትባባሉ ያው መፍረድ በጣም ቀላል ነው ለተቀማጭ ሰማይ ቀርቡ ነው እንደሚባለው መፍረድ በጣም ቀላል ነው ግን በውስጥ ይሄን ነገር መጨረስ ሰው ሳይሰማችሁ አሸማጋይም ካለኮ በውስጥ በቃ ማንንም ሰው ገበናችሁን ሳይሰማ መጨረስ ነው እንጂ አደባባይ ላይ ተወጥቶ ምንድነው ጥቅሙ ምንድነው የምታገኙት ነው እኔ ጥያቄ እኔ በጣም ነው የሚገርመኝ እንደዚህ አይነት አስተሳሰብም እንደዚህ አይነት አመለካከት ያለውም ሰው ብቻ ሐሳብ አስተያየታችሁን አጋሩበት እኔ በጣም ነው የደበረኝ እና ዛሬ ለእናንተ ያስቆላችሁ ቪዲዮዎች ይሄንን ይመስሉ ነበር በቀጣይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ የደወል ምልክቷንም ተጫኗት ይመሻችሁ